እና ይገባኛል እኮ ባካ ይገባን ምንም የኔ ነገር መች ገብቶ ያውቃል? አረ ይሄና እኔ በዚህ ልክ ላስደብር ፈልጌ አይደለም። ያን ሁሉ ጊዜ እኮ ስመታኝ ዝም ያልኳት እኮ ማለት ነው መምታት አቅቶኝ አይደለም አክብሬያት ነው። እሷ ነው እኮ ግን በቃ አጋጣሚ ነው እንዴ? ምንም ቢሆን ባለፈ ሰተት ላይ የለካ እንደሚወቅስ ሰው በቁስል ላይ እንጨት የሚሰድሰው የለም። አረ ይሄና በቃ ነገሩን ቀለል አድርገው። ለኔ ችግር የለም ጓደኝነታችንን ላለማጣት ስል አልፎል። እሷን ግን ድጋሚ ላያት አልፈልግም። ኪሩ እሱን ፊክስ እናደርገዋለን። ችግር የለውም በቃ ቀሚስ ለብሰሽ ሂጂ እንላታለን። አሪፍ መፍትሄ ነው። ምን አገባኝ ታዲያ እኔ ለምን አቡጀድ ያለብስ? አረ ጋይስ በቃ መንገድ ላይ ቆመን እኮ ወራ ወታ ሄደን ቁጭ ነው። አረ እንዴ አረ እባክሽን አለምዬ ተረጋጊ። ይሄ ቅዠት ነው የሚሆነው። ምንድን ሆነሽ ነው አለም? አረ እባክሽን አለምዬ ወይ በእናትህ ልጅ አረኔ ልጅ መልከም አላውቅም እንጂ ወይ ልጅ ምን ይሆንሽ ነው አለምዬ? ኧረ እባክሽን ልጄ ናሆሜ ምንም አልሆንም። ምንድነው እሱ? አለም ይሄ ተረጋጊ። አይ ደግሞ ተሰጥለኝ ልክ መስሎኝ ነበር። እንዴት ነው ጨዋታልሽ? ምን ኪራይ ወይ ቆይ ግን እንደ በፊቱ ትወደኛለህ? ምን አይነት ጥያቄ ነው የምትጠይቂው? እኔ እንጃ። እኔ ማለት እዚህ ምድር ላይ እንዳንቺ አይነት ይወለኝ የለችም። ስለዚህ በጣም ነው የማፈቅርሽ። ይኸውልሽ ግንባሩን የሚሳመው የሚያድግ ልጅ አይነት ውብ አጋጣሚዎች እንዲባክኑ አልፈቅድም። ሰላም ሰውየው በቃ ወጣልኝ ብላ ስትለው ምን የመሰለ ቤት አምጥተሽ ደግሞ ወጣልኝ ብለሽ ያለሽ እንዴ? ማፈሪያ ነሽ። እዚህ ቤት እየተኛሽ ነው እኔን እንደዚህ የምታደርገኝ? እኔ እኮ ደህና ቤት ያለሽ መስሎኝ ነው እያለ ይገኛል ማለት ነው ጓደኛዋ። ቤተሰብዬ እኛ ሳናቅም የምንገባበት ቦታ ስለማናቀው ሴቶችዬ እንግዲህ ረጋ ብላችሁ የምትገቡበትን እያወቃችሁ ግቡ ማለት ነው። ለዚህ የምታክል ጸጉር ይዘሽ ደግሞ ታካብጃለሽ እንዴ እያለ ይገኛል ማለት ነው። ኬራ መስሪያ ቤት ቁጭ ብሎ በሀሳብ ትክስ ብሎ ለጽናት ቦታ አልሰጠዋትም። ምንድነው ጉዱ እያለ ይገኛል ማለት ነው። ጽናትን ቻው ብሎ ሲላት አረ ምንድነው ጉዱ እያለች ለምንድነው ለኛ ጊዜ የሌለው እያለች ትገኛለች ማለት ነው ጽናት። ቆይ ብዙ ስራ እንዳለው ምንድነው እስከዚህም ድረስ ቢዚ ያደረገኝ እያለት ይገኛል ማለት ነው። ኬራ እህትም እንግዲህ መታለች። አንድ ላይ ነው የመጡት ማለት ነው። ቤተሰብዬ ስራ መግቢያ ሰዓት ስንት ሰዓት ነው ብሎ ኬራ ሲጠይቃቸው 3 ሰዓት ነው። አሁን ታዲያ ስንት ሰዓት ነው ብሎ ሲላቸው እንግዲህ አምሽተናል እያለ ነበር ማለት ነው። እና ደግሞ ይስቃል። አረ እንዴ ምንድነው አለቃ ሆኖ መሆን እንደዚህ ነው እንዴ የሚያስጠላው እያለ በሳቅ ወደቀ ማለት ነው። ኬራዬ ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች ከሀገር ውስጥም ያላችሁት ለቤቴ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰቡ የሆናችሁም ደግሞ በላይ ግቡ ማለት ነው። አብራችሁ ነው እንደ የመጣችሁ ብሎ ሲል አራ አይደለም ነው ምን ነው በአንድ ገበታ እንደበላችሁ ሁለታችሁም በአንድ ላይ አይ ብላችሁ አላችሁ እያለ ይገኛል ማለት ነው ቤተሰብዬ። እና እዚህ ጋር ደግሞ ቀበጥ ባጣ ቆሞ እያወሩ ይገኛሉ ማለት ነው ቤተሰብዬ። እንግዲህ ነጭናጫ ጋር እየተገናኙ እያወሩ ይገኛሉ። አንዴ በቦክስ አንዴ በጠፌ እያለችው ትገኛለች ማለት ነው ቤተሰብዬ። እንደዛ ይገኛሉ ማለት ነው። በጣም ከባድ ነው ግን ያለው ነገር። በለው የጆሮ ስንጠቃ መጣች። እርብስ እሰይ በያገሬ ሰው
እሺ ሲና ብላ ስትል ሲኖ ብላ ስትለው አንተ ሲኖ ነው የምትይኝ ያለ እጇን ይዞ ወደዛ እየሄደ ይገኛል። በእናትህ ተውኝ ስትለው እኔማ ትቼሻለሁ አንቺ ነሽ እንጂ እየተከተልሽኝ ያስቸገርሽኝ እያለ ይገኛል ማለት ነው። ቤተሰብ ሁለቱም ይቻላል ምናምን እያለች ትገኛለች ማለት ነው። ስሙን እንኳን አላቅም ሰላምን እየነሳኝ ይገኛል እያለ ይገኛል። ሰኒና ጓደኛው እዚህ ጋር እያወሩ ይገኛሉ። ሁለቱም ደግሞ በስውር ፍቅር ይዟቸው እየተነጫነጩ ይገኛሉ። የስውር ፍቅር ማለት በጣም ኃጢያትና በጣም ከባድ የሆነ ፍቅር ነው ማለት ነው። የስውር ፍቅር እኔ ያንቺ ቤት ያለው ስላለው ነው ወይ ምናምን ብሎ ሲላት ኧረ እንደዛ አይደለም ምንም ነገር የሚከፋኝ ነገር የለም እያለች ትገኛለች። ጽናት ማለት ነው። እኔን ማስመሰለ ነው እንዲህ የሚቆጭክ እያለች ትገኛለች። በተሰማ ማለት ነው እንግዲህ ሰኒ ማለት ነው። አንቺማ ምንም አይገባሽም እያለ ይገኛል ማለት ነው። ጽናትና ናሆሚ እዚህ ጋር ስለ ሜሮን እያወሩ ይገኛሉ ማለት ነው። እና አሁንስ እንዴት ናት ምናምን ብላ ስትለው አሁን ምንም አትልም እየተንቀሳቀሰች ነው እያለ ይገኛል ማለት ነው። እንግዲህ ትላንትና እኔ ራሱ እመጣለሁ ብዬ ያላሰብኩት ነው የገጠመኝ በጣም ይቅርታ እያለች ትገኛለች። ጽናትም በጣም ነው ግን የምታሳዝነው እውነት ለመናገር ማለት ነው። ሜንጦ ቄንጦ እዚህ ጋር ቆማ ይኸው መሄጃ መንገዱን የዘጋው እዚህ ጋር ተገኝቷል ማለት ነው። እስኪ በላት እማዬን አትምጪ በላት። ከመጣችማ እማዬ ባይከሽን በቅጀት እንትን እያለች ነው። እርፍ በመስክዬ እዚህ ጋር ሽሮ መዝጊያውን ዝግት አላረገውም። ወይ ጉድ ሽሮ መዝጊያውን አልዘጋም፣ ዝግትን ያረገው እኮ። ወይ ጉድ ምንድነው አንተን የሚያክል ስንጥር ሰውዬ እችን ልጅ ምን አድርጊ ነው የምትለኝ ብሎ እውነት ለመናገር እኔ ራሱ በድንጋጤ ቁጭ ካልኩበት ነው የተነሳሁት ማለት ነው። እውነት ለመናገር አፈረጦ መሬት ላይ ማለት ነው። ጭንቅመት እስቲኪኑ እንደዚህ እንደስካይፈርጥቅ ድረስ የምትጠብቀው የታባሽ ወይኔ ጉዴ! ባንቺ ሰበበኞች ሴቶች ሰበበኞች ናቸው። ፈጣሪ ሆይ ወንድ ልጅ ስለሰጠኸኝ አመሰግናለሁ። አይዞክ በቃ እያለችው ትገኛለች ማለት ነው። አይ እድልሽ እችን ቅመስ እንግዲህ ተሰምኛለች የኬራ እህት ስለሆንሽ ነው እንደዚህ የማከብርሽ እያለች የጅል ስራሽን አትስሪ እያለ ይገኛል ማለት ነው። ቤተሰብ የሴራ እህት ስለሆንሽ ነው እንጂ እንደዚህ የማከብርሽ እያላት ይገኛል። ሰላምም ደግሞ ውይ በየኔ ውድ በጣም ኮፈራሁኝ እያለች በሳቅ እየፈነደቀች ትገኛለች ማለት ነው። አንገቷን እንቃል አደረገው። በቃ በላት የታባሽ በላት እችን ቅመሽ ከዚህም በኋላ ስለ እናቴ አንድ ነገር ብትናገሪ እገልሻለሁ እያላት ኬራና የሰላም ጓደኛ እዚህ ጋር ተገናኝቷል ማለት ነው። ምን ሆነክ ነው ብሎ ሲለው ኬራ አይ ምንም አልሆንኩም እያለ ይገኛል ማለት ነው። ከዛም በኋላ ግባና ያት አለው እያላት ይገኛል ማለት ነው። ትንሿ ደግሞ እዚህ ጋር ቆማ እየተጠባበቀች ትገኛለች። መሄጃ መንገዷንም ዘግቶታል። አረ ወንዶች ተው ግን ከኋላ መጥቶ አስደነገጣት። ይኸው አረ በእናትህ ተወኝ እያለች ትገኛለች። ተዋት ልቀቀኝ ዞር በልልኝ እያለች ነው። እኔ እችን ቅመስ በቃ እችን ቅመስ ጀግና ኮነሽ ጀግና እችን ቅመስ በጥፍ ያላጨው ሳላስበው ነው አላለችም። ምስኪን የኔ እናት እሺ በማከብረው ሰው ስናቅ አልወድም እሺ እያለ ይገኛል ማለት ነው። ቤተሰብዬ በጣም ነው በጥፍ ያለችው ማለት ነው። እሰይ እንኳን ጥፍ ያልሽ ሰላም ጋር መጣ ኬራዬ ማለት ነው። ቆይ ምንድነው የተፈጠረው ከሄኖክ ጋር እያለ ይገኛል ማለት ነው። እሷን ጠይቃት አንቺ እሱን ጠይቁ እያለ ይገኛል ማለት ነው። እሷ ሰላም ደግሞ ማታ እኔ ጋር ነው ያደረው ለኬራ ነግረዋለሁ ስለው እንደዚህ ያደረገኝ አይዋ ወንድ ነው ጀግና ወንድሜ ኬራ በእናትህ ተደጋጋ እያለች ትገኛለች ማለት ነው። ቤተሰብዬ ናሆሚ እናትና የናሆሚ አባት እዚህ ጋር እየተጨናነቁ ይገኛሉ። ናሆሚ ጋር አለችም እንዴና አለምዬ ብሎ ሲላት እኔ አለርኩም
ጽናትዬ መታለች፣ ጽናትዬ ስለመጣች አትምጪ ብሎ አለኝ እናቴ እያለ ናሆሚ እያለ ትገኛለች ማለት ነው። ናሆሚ እኮ በጭንቀት እየሞተ ነው። ምን ሆነክ ነው ግን አንተ? እኔ እኮ በጣም ተጨነቅ ያለው እያለች ትገኛለች የናሆሚ እናት። እሱ ፊቱን ይመልስልን እያለ ይገኛል ማለት ነው። ቤተሰብዬ በጣም ነው የሚገርመው። ኬንቶ ሜንጦና ተገናኙ ማለት ነው። ምንድነው በአፍንጫክ ላይ የከተትከው ዛሬ ደግሞ ብላ ስትል ሲኒ በለምንድነው በአፍንጫክ የከተትከው ምንድነው ሶፍት አጭነክ የመጣከው ብላ ስትለው እንግዲህ ምንም ማድረግ አልችልም እያለ ይገኛል። እቺ ሰኒ መጣ ቆሌን ገፋ ሄደች እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት በሙሉ ለቤቴ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁ ደግሞ በላይ ግቡ ማለት ነው። አሳድጉም እናንተም እደጉ ማለት ነው።